ሩጥ 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 ቀረጻ ወሰነ በስንት ኪሎ ሜትር ነው የሚቀረን? አንድ ኪሎ ሜትር ማይሞላ ስለዚህ 1 ኪሎ ሜትር ከሆነ ቶሎ ነው የምንደርሰው ማለት ነው። በቃ ሩጥ ሩጥ ደርሰናል። ያው ይህ ቦታ ቀዳማዊ የንጉሠ ነገሥት ኃይለ ሥላሴ ቤተ መንግስት ነው። እንግዲህ ስለ ቤተ መንግስቱ ብዙ ማውቀው ነገር ባይኖርም ከዚህ በመቀጠል ያው ለተለያዩ ጋዜጠኞች ይህን መረጃ በመስጠት ስለ ቤተ መንግስቱ እውነተኛ መረጃ እናገኛለን ብዬ አስባለሁ። እንካ እሺ እንግዲህ እንደምትመለከቱት ያው ዛሬ ቀዳማዊ ኃይለ ሥላሴ ቤተ መንግስት ነው እየሄድን የምንገኘው። ከፊታችን የሚሮጠው አቶ ኪዳነ ማርያም ይባላል። እሺ ይቅርታ፣ ሌክቸረር ኪዳነ ማርያም ፍሬው ይባላል። የምታዩት የወላይታ ዲቻ ቀንደኛ ደጋፊ ሲሆን እዛው ተወላጅ ሲሆን ዛሬ የኃይለ ሥላሴ ኦር የቀዳማዊ ኃይለ ሥላሴ ቤተ መንግስት ለማየት የመጣ ሲሆን ይህ ቤተ መንግስት በስንት ዓመተ ምህረት እንደተቋቋመ ባላቅም ግን አሁን የሌሊት ወፍ አሩ የሚያራበት መስሪያ ቤት ይመስላል። ግን ያው እኔ ደከመኝ እያለ ነው፣ ሰለቸኝ እያለ ነው። እሳቸው ሲገነቡት ራሱ እንደዚህ አላሉም ነበረ። እንግዲህ ተመልካቾቻችን የዛሬው ትሪፕ ወደ ንጉሠ ነገሥቱ እየደረስን እንገኛለን። ያው እንደምትመለከቱት ቢጫ ቀለም የተቀባ ከፊታችን የሚታየው እሱ ነው። ያ ቤተ መንግስት ለማለት ቢከብድም ግን ያው እኛ ቅርሳችንን አክባሪ ትውልዶች ነን፣ 90ዎቹ ስለሆነ ማለት ነው። እንግዲህ ያው ያለውን መረጃ በጥልቀትና በኳሊቲ መልክ እናቀርብላችኋለን። ለጊዜው እዚህ ጋር ይብቃንና መልካም ቀን እመኝላችኋለሁ። ለኛም መልካም ይቅጠማችሁ። መልካም ቪዚት ነው የምንለው። ወደ ዋናው ጣቢያ ልመልሰን። እንግዲህ ወደ ዋናው ጣቢያ ስንመለስ ውድ ተመልካቾቻችን ከሩቅ የምታዩት ይህ የብሎኬት ቅርጽ ያለው ወይም የህንጻ ምስል ያለው ቀዳማዊ ቤተ መንግስት ይባላል። እኛም አልደረስንም፣ ስንደርስ ብዙ የምናየው ይሆናል። እንግዲህ ቤተ መንግስቱ የተቆረቆረው መቼ መሆኑን ባላቅም ከ1967 ዓመተ ምህረት በፊት እንደሆነ ከኢትዮጵያ ታሪካችን ስንነሳ ማወቅ ይቻላል። ከደርግ መንግስት በፊት በሚለው እናያለን። እንግዲህ እየደረሰ ነው። የጫካ ውስጥ ነው። በእግር ነው እየተንቀሳቀስን ያለ ነው እና እየተንቀሳቀስንበት ያለንበት ጫካው በሶማሌ ክልል ውስጥ በኢትዮ ሶማሌ ማለት ነው። በኢትዮ ሶማሌ ክልል ውስጥ ኤረር በሚባል ቦታ ነው ያለነው። አሁን ኤረር በሚባል ቦታ እንግዲህ ይሄ የኤረር ቤተ መንግስት ነው የሚባለው። ከመኪና መንገዱ ፍስታ ነው። ከፍስታ መንገዱ በባጃጅ መምጣት ነበረብን። እንግዲህ እስኪ በእግር እንጓዝ ብለን ነው 60 ብር ትንሽ ብር ለማትረፍ እንግዲህ ይሄን ይመስላል። እንግዲህ ተማርኮቻችን ብዙ ሰዎች በእግራቸው እየሄዱ ነው። እኛ አርፍደን ከድሬዳዋ ስለተነሳን ብዙ ሰው የለም። በዛ በፍልውሃ አገልግሎት አለ። እዛ ፍልውሃው እንግዲህ ፍልውሃ ለተለያዩ በሽታዎች ለተለያዩ ነገሮች መድኃኒት ነው ይባላል። ደግሞ አትሳቅ። እንግዲህ አንዳንድ ተጓዦች መንገድ ላይ ይገኛሉ። ይሄ የቤተ መንግስቱ ትክክለኛ እውነተኛ ታሪክ ባይታወቅም እስኪ የምታዩት ለመንገዱ ቅርብ የሆነ የቤተ መንግስት ስናየው የጥበቃዎች ቤት ይመስላል። አዎ የጥበቃ መኖሪያ ይመስላል። እቺም ቤቷ እንግዲህ ውስጥ ገብቼ ላሳችሁ አንዴ ትንሽ በቃ እስኪ ሩቅ ነውና ወረፋ ስለማይደርስ ቶሎ ለመድረስ ስለፈለገ ነው። እቺ የጥበቃ ቤት ነው የምትመስለው። አዎ ስናያት እንግዲህ ቤተ መንግስቱ ሙዚቃም እያዳመጠ ነው በጎን። ይሄን ይመስላል ተመልካቾቻችን። ይሄን ዘገባ ወይም ይሄን ቀረጻ አጠናክሬ ያቀረብኩላችሁ እኔ ኪዳነ ማርያም ፍሬው ሲሆን ካሊድም አለ ወደዚህ ካሊድ ተማም ኑር ይባላል። አንተ አዎ እንደዚህ ነው። ካሊድ ተማም ኑር ይባላል። ይሄ ካሊድ ተማም ኑር እንግዲህ የሎጂስቲክስ አጥንቶ የት ነው እየሰራ ያለው? እየተነተነ ነው። ሁለታችንም እንግዲህ ውድ ተመልካቾቻችን አሁን ወደ ቤተ መንግስት እየደረሰን ያለ ነው። ጋዜጠኞች ነው የሚመስለው። ሰዎቹ ጋዜጠኞች ናቸው እንደያሉ ይናያሉ ናቸው። እኛ ግን ጋዜጠኞች አይደለንም። ስለዚህ ይሄን ነገር ቀጥታ ወደ ኢቲቪ ስለሚተላለፍ በኢቲቪ ማታ 3 ሰዓት ላይ ጠብቁ። ሰላም አየ ሰላም ነው።
ከእንግዲህ ይህን ይመስላል። አዎ በቤተ መንግስቱ አካባቢ የተለያዩ መኖሪያ ቤቶች አሉ። እነዚህ መኖሪያ ቤቶች ናቸው። ከመኖሪያ ቤቶች ውጪ የተለየ ነገር የለም። ያው ከብቶቹም እያየነው ነው ያለነው። የቤተ መንግስት ጎረቤቶች ናቸው ብለን ያዘው። ገረመኝ እያለች ነው ድምጻዊት። በቃ እንዴ ካስት ስንት ነው የሚያስከፍሉት የመግቢያ? እንዴ የምር በል እንግዲህ ወደ ቤተ መንግስት ቀርበናል፣ ደርሰናል። እዚህ ጋር ነው የተለያዩ ነገሮች አሉ። ውሃ ግጎት ለማግኘት የመጡ ሰዎች የተለያዩ ነገሮችን እየሰሩ ናቸው። ይሄ ቤተ መንግስት ይሄን ይመስላል። የቀዳማዊ ንጉሠ ነገሥት ኃይለ ሥላሴ ቤተ መንግስት የተለያዩ ቦታዎች አሉ። የተለያዩ ቦታዎችን እየዞርን እናያቸዋለን፣ እናስጎበኛቸዋለን። እንግዲህ የተለያዩ ህንጻዎች ይታያሉ፣ ተራራሉ። ተመልሰን